ቤተክርስቲያኑ ሰደኝ ምናምን እያለችኝ ነበር። እሺ ለምን ፈልገሽ ነው? አይ ታው በቃ አብሬ አንቺንም ውሃንም ኤቢን ቤተክርስቲያን ይዣችሁ ልሂድ። አይ እኔ አልሄድም። ግን አሁን ስገባ እዚህ ነው ያደርሽው ስትላት ነበር አይደል? ኧረ እኔ አላልኩም። እንዴ የምን ውሸት ነው? እዚህ ያደርሽ ማለት ይቻላል ስትል ሰምታለች። ነቲንግ ፈልጊያት ሳትወጣ ብዬ ነበረ። የለችም፣ ሄዳለች። አላገኘኋትም። አንድ ሳምንት ብቻ እንግዲህ ስታፈርሽ እያየሁ ዝም አልልሽ። አንድ ሳምንት። አሁን ቤቴን ለቀሽ ውጭ ውጭ። ግን ቤቴን ለቀሽ ወደ መጣሽበት ተመለሽ። እንደዛ ነው የሚሻለው። ቤቱንም እያስተካከልኩት ነው። አልጨርሳችሁም መሰለኝ። በቃ እኔ ልሂድ። ምን ሆናለች? ይኸውልሽ ማርቲ፣ እቺ ሴት ክፉ ነገር ሳይፈጠር ወደ መጣችበት ሀገር በሰላም እንድትሄድ ንገሪያት። ለነገሩ ልክ ነህ። ከልጆቹ ጋር በፍጹም ልትስማማ አልቻለችም። በሰላም ወደ መጣችበት ብትመለስ ሳይሻል አይቀርም። አዎ ማርቲ፣ እንደዛ ነው የሚሻለው። ሰላም ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ነባሮች ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ በጣም ነው የማመሰግነው። ዛሬ ይዤላችሁ መጣሁት ዳጣ ድራማ ነው። ዳጣ እንግዲህ በአሁኑ ሰዓት ላይ በጣም ሁላችንንም እያስደበረን ያለው እሱም ያው ናታን ነው ማለት ነው። ናታን በጣም እያበዛው ነው። ናታን እባክህን ዳጣን አታስቀይማት። ዳጣን በአሁን ጊዜ በጣም እየደበራት ነው ማለት ነው። በሌላ በኩል መድኃኒት እንግዲህ ዳጣን ክፍል ያስቀመጠችው ቪዲዮ እንግዲህ ሪከርድ እያደረጋት ነው ያለው። ዳጣ በተደጋጋሚ ጊዜ ክላሷ ገብታ የምታደርገውን ነገር ከሰላም ጋር የምታወራው ወሬ እያንዳንዱን እንግዲህ ሪከርድ ታደርጋለች ማለት ነው። እሱንም ለመውሰድ በተደጋጋሚ ጊዜ ዳጣ ክፍል እየሄደች ነው ያለችው። እሱም አልሳካላትም። እንግዲህ የቻናሌ ቤተሰቦች በጣም ከባድ ነው እውነት። እጅ መድኃኒት የምትባል ሴትዮ ከመጣይ በኋላ እነ ዳጣ ቤት በጣም ፈተናን የሆነው። በሌላ በኩል ናታን እንግዲህ ከአሁን በፊት የአቤጌል እናት ወይዘሮ ማርታ የተናገረችውን ሙሉ በሙሉ ረስቶ አቤጌልን እያቀረባት ነው ያለው። እንዳያችሁት አቤጌል ናታን በጣም ነው የምታፈቅረው። ያው ዳጣም ታፈቅረዋለች። ነገር ግን ናታን ካሁን በፊት ያለው አቤጌልን አልወዳትም፣ እኔም ወደው ዳጣን ነው ብሎ ነበረ። ቢሆንም ግን እንደዛ ሊሆን አልቻለም። በአሁን ሰዓት የናታን ሀሳብ ምን ይመስላችኋል? አቤጌል ጸባይዋ ስለተስተካከለ ከአቤጌል ጋር ለመሆን ፈልጎ ነው ወይስ ደግሞ እውነት እንዳለው ሊያግዛት ፈልጎ ነው? በጣም ነው የሚያስጠላው። ውድና የተከበራችሁ የቻናል ቤተሰቦች በዚህ ልክ ሰው ማሰቃየት ጥሩ ነው ብዬ አላስብም። በጣም ኦዲየንሶች
እየተበሳጩበት ነው ያሉት ማለት ነው። የናታን ነገር እንዳያችሁት አቤጌል በማታ ገብታ እንግዲህ ከሱ ጋር እየጨፈሩ ነበረ። ይሄንን ነገር እንግዲህ ዳጣ ብታይ በጣም ትጎዳ ነበረ። ነገር ግን በዛ ሰዓት እሷ ተኝታ ነበረ። ያው በሌሊት ነው ይሄን እያደረጉ የነበረው። በሁኔታውም ደስተኛ ነበረ ናታን። አቤጌል እሱ ክፍል ገብታ ስትጨፍር ሆዷ ውስጥ ልብስ አድርጋ እርጉዝ መስላ ከሱ ጋር ስትጨፍር እንግዲህ እሱ በነገሩ ተገርሞ ደስተኛ ሆኖ ነበር ያያችሁት። በጣም ረጅም ሰዓት ከጨፈረች በኋላ እሱንም ካስደመመችው በኋላ እንግዲህ ከዛ ተነስታ ሄዳለች ማለት ነው። ከዛም ስትሄድ እንግዲህ ያየችውን ነገር ማመን ነበር ያቃታት። መድኃኒት እንግዲህ እዋን ልካት ነበረ። ዳጣ ተኝታለች አልተኛችም የሚለውን ነገር ካረጋገጠች በኋላ ያው ውሃ እንደሆነ የምትለው ነገር እውነትም ሊሆን ይችላል። ደግሞ የመሰላትን ነገር ነው የምትናገረው። የውሃን ጸባይ ሁላችሁም ስለምታውቁት ማለት ነው። እንግዲህ ውሃ ለመድኃኒት ዳጣ ተኝታለች ብላት ነበር የሄደችው። ነገር ግን ዳጣና ውሃ ሲጫወቱ ቆይተው ነው ዳጣን ውሃን ሂጂ ብላ የሄደችው ማለት ነው። እና መድኃኒትም እንግዲህ እንደተባለችው ዳጣ ተኝታለች ብላ በተኛችበት የድፍረቷ ጥግ ሰው ተኛ እንጂ ሞት አይደለም የተባለው ሰው ቢተኛም እንግዲህ አልጋው ላይ ወታችሁ ስትንቀሳቀሱ በደንብ ነው የሚሰማው። እሷም እንግዲህ የዳጣ አልጋ ላይ ወታ ስልኳን ለመፈተሽ ሞክራ ነበረ። ነገር ግን የዳጣ ስልክ ሙሉ በሙሉ ተቆልፎ ነበረ። እሱን መክፈት አልቻለችም። በተደጋጋሚ ከሞከረች በኋላ ሪከርድ እንዲያደርጋት ያስቀመጠችውን ካሜራ ነበረ ለማውረድ ወደ አልጋው መጨጊያ ላይ ልትወጣ ስትል ነው እንግዲህ የዳጣን እግር ረግጣት እንዳያችሁት ቆማ ስታያት ሆዷን ነበረ በእርግጫ የመታቻት። እንግዲህ ወይዘሮ መድኃኒትም ልክ እንደተጎዳ ሰው መስላ ወድቃ ነበረ። ለጊዜው ማንንም ማናገር አልፈለገችም። ዳጣ እንግዲህ ውሃ ላመጣልሽ በቃ ተጎድታለች ማለት ነው፣ እርጉዝ ነበርሽ ወይ ብላ ደንግጣ ውሃ ልታመጣላት ስትሄድ ነበር መድኃኒት ተመልሳ ልትነሳ ስትል ዳጣ ቶሎ መጣች። እንግዲህ የዳጣን መሯሯጥ አይታ አቤጌልም ወደ ዳጣ ክላስ ሄዳ ነበረ እንዳያችሁት። ነገር ግን አቤጌል ስትመጣ ስታያት አቤጌል እንደ ዳጣ እንደማትሸወድላት ስለምታውቅ ተሽሎኛል ብላ ነበረ ተነስታ ሄደችው። ነገሩ ግን አቤጌል አሁንም ደስ አላላትም። ለዳጣ ምን ልታደርግ ነው የመጣችው? ክላስሽ በተደጋጋሚ ጊዜ ስትመላለስ እያየዋት ነው። ስለዚህ ልታደርግ የፈለገችው ነገር አለ። በጣም መጥፎና መሰሪ ሴት ናችን። ሴት አንቺ አታውቂያትም። ዳጣ ራስሽን ጠብቂ፣ ተጠንቀቂ። ስለዚህ ክላስሽን ስትወጭም ሆነ ስትተኚ እየቆለፍሽ ቁልፍሽን ካንቺ ጋር አድርጊ ብላታለች ማለት ነው። እንግዲህ ዳጣም ለጊዜው ቆልፋ ተኝታለች። እንግዲህ አቶ ደረጀ ዛሬ በጠዋት ነበረ ስራ የወጣው። ያው እንዳያችሁት ስራ ቦታ ነው ያለው። አቤጌልም እንግዲህ ነጋል ነጋ ብላ ናታን ክላስ ነበር ሄደችው። ክላሱ ስትመጣ እሱ ተኝቶ ነበር። አንኳኩታ ነው ያስከፈተችው። ናታን ለጊዜው ደንግጧል። ግን ባክሽን አትንጪ እነጋሼስ ቢያዩን ደግሞ ዳጣ ብታየን ይደብራታል ብሎ ነበረ ማለት ነው። ምንም ችግር የለውም። ዛሬ የሆነ ልነግርህ የምፈልገው ነገር አለ። እሱን ደግሞ ቤተክርስቲያን ነው የምነግርህ። ስለዚህ ቤተክርስቲያን በአባቴ መኪና ራቅ ያለ ቤተክርስቲያን ልትወስደኝ እፈልጋለሁ እያለችው እንግዲህ ይሄን እያወሩ እያሉ ነበረ። ዳጣ በጠዋት ተነስታ ወደ ናታን ክላስ የመጣችው እንግዲህ ናታንም እባክሽን ውጭልኝ አቤጌል እዚህ አደረች ነው የሚሉት ይላታል። ምን ችግር አለው ታዲያ? እዚህ አድራ ነው እንላቸዋለን የሚለውን ነገር ነበረ እንግዲህ ዳጣ የሰማችው። ዳጣም ይሄን ሰምታ በጣም ነበር የደነገጠችው። ክፍሉን ከፍታ ወደ ውስጥ ስትገባ በጣም ነበር የተናደደችው። ናታንም እንግዲህ የውልሽ አሁን ነው የመጣችው፣ ቀስቅሳኝ ነው ሁሉ ያስነሳችኝ። ስለዚህ ራሷ ናት ወደ ቤተ ክርስቲያን ልውሰድህ ያለችኝ። ለምን ሁላችሁንም አልወስዳችሁንም? አንቺም ውሃንም አቤጌልንም ይላታል ማለት ነው ናታን። አሁን እኮ ግን እዚህ ነው ያደርኩት ማለት ትችያለሽ እያልካት ነበረ ትለዋለች። እንደዛ ለማለት ፈልጌ አይደለም። እሺ በቃ ኤቢ አንድ ጊዜ ናታን ላውራው ብላ እንግዲህ አቤጌልን ካስወጣቻት በኋላ ናታን ምንድነው ሀሳብህ? አቤጌል ማለት እህቴ ናት። ሁለታችንም ደግሞ ማጫወት አትችልም። ስለዚህ ወይ እኔን ወይም ኤቢን ደግሞ እንድትመርጥ ፈልጋለሁ። እኔ እህቴ የምታፈቅረው ሴት ወይንም ደግሞ እህቴን የሚያፈቅር ባል እንዲኖረኝ አልፈልግም። ስለዚህ ወይ እኔን ወይ ኤቢን እንድትመርጥ ፈልጋለሁ ይላታል። ምን ለማለት ፈልገሽ ነው ዳጣ? ምንም ለማለት ፈልጌ አይደለም።
የተናገርኩት አማርኛ ነው። ስለዚህ መምረጥ ያለብህን ነገር መምረጥ አለብህ። ጊዜ ሰጥቻለሁ አስብበት ብላው እንግዲህ ቆረጥ ያለ ነገር ተናግራ ነው ሄደችው። ይህንንም ስላደረገች እኔ በጣም ደስ ያለኝ፣ ምክንያቱም ናታን በጣም አብዝቶት ነበረ። እንግዲህ ሁሉም ወደ ላይ እንደወጡላት ስላወቀች ወይዘሮ መድኃኒት እንግዲህ በተደጋጋሚ ወደ ዳጣ ክላስ እንደምትሄድ ሁላችሁም ታውቃላችሁ። ይህንን ምክንያት በማድረግ ገብታለች ማለት ነው። ያኔም እንግዲህ ሰው እንዳላያት ሾከክ ብላ ስትገባት ወደ ደረጀ ከውጭ እየገባ ነበረ። እንግዲህ እሱም ከኋላዋ ተከትሏት ነው የገባው። ስትገባም እንግዲህ አንቆ ነበር የያዛት። ይኸውልሽ እኔ አንቺ የነገርኩሽን ትረሻለሽ፣ እኔ ደግሞ የተናገርኩትን አረሰም ብሎ አንቆ ይዟት 1 ሳምንት ጊዜ ሰጥሻለሁ፣ ከዛ በኋላ የማትሄጂ ከሆነ እኔ የማደርገውን አውቃለሁ ብሎ አስጠንቅቋታል። እሷም ጊዜ እያለቀ ስለሆነ እሄዳለሁኝ በጣም ይቅርታ ብለዋለች። እንግዲህ እሱም ወደዛ ከሄደ በኋላ ለእህቷ የምትነግረው ነገር ስላለ ተከታትለው ነበረ ወደ ማርታ ክላስ ሄደችው። ነገር ግን ደረጀን ስታይ ደንግጣ ነበረ ተመልሳ የወረደችው። ተመልሳም እንግዲህ ወደ ዳጣ ክላስ ነው ያመራችው ማለት ነው። ዳጣ ክላስ መታ ሪከርዱን እንግዲህ አንስታለች ማለት ነው። ግን በጣም ደስ የሚለው ነገር ከዛ ሳትወጣ ሪከርዱንም እያወረደች እያለች እጇ ላይ ያለውን ማይክ በሙሉ አይታለች ማለት ነው። ዳጣ እንግዲህ ያንን ነገር መቀበል አለባት ብዬ አስባለሁኝ። ያንን ነገር ካልተቀበለቻት በጣም ብዙ ነገር እንደሚበላሽ ነው። እንግዲህ ዳጣም እንዳያችኋት ካሁን በፊት ያለው ህይወቷ ላይ ምን አይነት ህይወት እንዳላት ታውቃላችሁ። መድኃኒት ታሸንፋታለች ብዬ አላስብም። ስለዚህ ዳጣ ይሄንን ነገር መቀበል አለባት ማለት ነው። እንግዲህ ምንም ነገር ቢፈጠር ይሄንን ካሳለፈች በህይወቷ እንዲሁም ደግሞ በአባቷ ህይወት ፈርዳ ነው ብዬ ነው የማስበው። መድኃኒት ከዚህ ቤት መሄድ አለባት ከሚሉ ሰዎች ውስጥ አንዷ ነኝ። እንግዲህ በቀጣይ ምን እንደሚፈጠር አብረን እናያለን። ሰላም